አንደርስታንድ አድርገውታል። በደንብ አድርገው ገብቷቸዋል። ይህን የምናውቀው ምንድን ነው? አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ ሲላቸው አንደኛ የአብ ልጅ ነኝ ብሎ እየነገራቸው ነው። ሁለተኛ ሰንበት ላይ እንኳን የመስራት የማዘዝ ስልጣን አለኝ እያላቸው እንደሆነ ገብቷቸዋል። ራሱን ከአብ ጋር ማስተካከሉ በደንብ ተረድተውታል። ስለዚህ አምላክ ነኝ እያላቸው እንደሆነ በደንብ ገብቷቸዋል ማለት ነው። የአብ ልጅ መሆኑን በደንብ ኮንፊርም ካደረግን እዚህ ጋር ታዲያ ይህንን ያለውን ቃል በቃል ለምን አይቀበሉም ሙስሊሞች? ኢየሱስ የተናገረውን ቃል በቃል አይደል የሚፈልጉት? ይኸው የአብ ልጅ እንደሆነ ነገረን። ለምን አይቀበሉም? ለምን አይቀበሉም? ሙሐመድ የተናገረውን ከማዳመጥ ይልቅ ክርስቶስ የተናገረውን ቃል በቃል ለምን አይቀበሉም? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ክፈተው አንዴ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። አብ አባቱ እንደሆነ ተናገረ። ይቀበላሉ? በምሳሌ ሲያስተምራቸው እውነተኛ የወይን ግንድ እኔ ነኝ፣ አባቴም ገበሬውም አባቴ ነው፣ ምርቱን ከገለባው ይለያል። ይቀበላሉ ሙስሊሞች የአብ ልጅ መሆኑን? ዮሐንስ ወንጌል ምዕራፍ 6 ቁጥር 68-69 አይሁድ ክርስቲያኖች በጊዜው የነበሩ ክርስቶስን ሲከተሉ የነበሩ ተአምር ለማየት ምግብ ለመብላት ፈውስ ለማግኘት ብዙ ሕዝብ ሲከተለው ነበረ። ከዛ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ እያለ ሲያስተምርና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ሲነግራቸው ከ48 ጀምሮ እስከ 58 ይሄ ሰው ምንድን ነው እያለን ያለው ምንድን ነው ምናምን ብለው የሚያስጨንቅ ትምህርት ነው ብለው መሸሽ ጀመሩ። አንድ ብለው መሸሽ ጀመሩ። ስምዖን ጴጥሮስ ጌታ ሆይ ዝቅ አድርገው ትንሽ 66 አድርገው። ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልተሄዱም አለ። ከኋላ ትንሽ ዝቅ አድርገው ኦኬ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ከሰማይ የወረድኩ ሕያው እንጀራ ነኝ እኔ ነኝ ብሎ ሲላቸው በውስጣቸው ማንጎራጎር እንዴት እንደዚህ ይላል ላሽ ልበል ከባድ ትምህርት ነው ምናምን ሲሉ ገና ሳይናገሩ በልባቸው ያለውን አውቆ ሩቁን አዋቂ በልብ ያለውን የሚረዳ አላህ ብቻ ነው ብለው ያምናሉ ሙስሊሞች። ሩቁን የሚያውቅ አንድም ፍጡር የለም ከፈጣሪ በቀር። በልብ ውስጥ ያለን የሚያውቅ ፈጣሪ ብቻ ነው ብለው ያምናሉ። በልባቸው እንዳንጎራጎሩ አወቀና ክርስቶስ ይህ ያሰናክላችኋል አላቸው። ገና በሀሳባቸው ያለውን ማለት ነው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ይኸው ከሰማይ የወረድኩ ሕያው እንጀራ ነኝ አላቸው። አሁን ደግሞ እዚህ ጋር ምን አላቸው? ወደ ቀድሞ ክብሩ ይመለሳል አላቸው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው እንትናን ያመጣዋል። ከፍ አድርገው ትንሽ ኦኬ። ቁጥር ዝቅ አድርገው 65 ደግሞም ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አላቸው። አባቱን እያጸደቀ ነው። ስቲላው ነው አባቴ እያላቸው ነው። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ። እናንተ ዛሬ ውዶቼ ክርስቶስ የአብ ልጅ አይደለም ብላችሁ ከሚመለሱት ትሆናላችሁ ወይንስ አንተ እውነትም የአብ ልጅ ነህ ብላችሁ ትከተሉታላችሁ? ተመለሱ። ቁጥር 65 ላይ ነው። ደግሞም ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ከአባቴ የተሰጠው ካልሆነ ወደ እኔ ሊመጣ አይችልም። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ።
አባት አብ ብላችሁ ታምናላችሁ ወይንስ ኖ ኖ ኖ ኖ የአብ ልጅ አይደለም ብላችሁ ከሚመለሱት ትሆናላችሁ፣ ከሚሸሹት ትሆናላችሁ። ወደፊትም ከእርሱ ጋር አልሄዱም እስከ መስቀል ድረስ አንተ የሕያው የእግዚአብሔር ልጅ ነህ ብላችሁ ትከተሉታላችሁ ወይንስ አይ አንተ ከሰማይ ወረድክ ሕያው እንጀራ አይደለህም የአብ ልጅ አይደለህም ብላችሁ ከሚሸሹት ትሆናላችሁ? ይህ ክርስቶስ ንግግር ነው። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። ከሚመለሱት ትሆናላችሁ እናንተስ 2400 ሰዎች ወይንስ እስከ መስቀል ክርስቶስን ትከተላላችሁ? የእኛ አምላክ ፍቅር ነው፣ አያስገድድህም። አምናኝ ትከተላለህ ወይንስ ትከዳኛለህ? ስምዖን ጴጥሮስ እንደዚህ አለ። የጴጥሮስን ልብ ለሁላችን ይስጠን። ስምዖን ጴጥሮስ እንደዚህ አለ፣ ጌታ ሆይ ወደ ማን እንሄዳለን? ወዴት ትሄዳለህ? ከእሱ ተለይተህ የት ልትሄድ? አንተ የዘላለም ሕይወት ቃል አለ። ምክንያቱም የዘላለም ሕይወት ቃል አለው እሱ ስለሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ቃሉን ከሰማችሁ ደግሞ ዘላለማዊ ትሆናላችሁ። እኛስ አለ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰለት። ስንቶቻችሁ ናችሁ ይሄንን ለማለት የምትደፍሩት? እስቲ የጴጥሮስን ልብ ይስጣችሁና ከሚመለሱ ከሚሸሹት የአጋንንትን ትምህርት ከሚያዳምጡት ሳትሆኑ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እንደዚህ ለማለት ያብቃችሁ። እንደዚህ ለማለት ያብቃችሁ። ዮሐንስ ወንጌል ምዕራፍ 6 ማቴዎስ ወንጌል ምዕራፍ 16 አንዴ ክፈተው ቁጥር 13 ለምንድን ነው ሙስሊሞች ቃል በቃል ክርስቶስ የተናገረው አትቀበሉት? ለምን አትቀበሉትም? የአጋንንትን ምስክር ከመስማት ክርስቶስ ቃል በቃል የተናገረውን የአብ ልጅ መሆኑን ለምን አትቀበሉ? የአብ ልጅ ከሆነ ደግሞ በእናንተው ቁርአን መስፈርት መሰረት አምላክ ነው የሚሆነው። ኢየሱስም ወደ ፊልጵስዩስ ቄሳሪያ በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ክርስቶስ ሰዎች የሰውን ልጅ ማን ይሉታል አላቸው። በነሳው በያዘው ስጋ ክርስቶስ ራሱን የሰው ልጅ ብሎ ይጠራል። ግዴታም ነው ደግሞ ይሄንን እንደዛ ብላችሁ ማመን። ምክንያቱም የያዘው ስጋ የማርያምን ነው እንጂ ከማርያም የነሳውን ነው እንጂ ከመላእክት አይደለም፣ ወይንም ደግሞ የተለየ አይደለም። ወንድሞቹ መሰለ ተብሎ ስለተነገረ የአብርሃምን ዘር ይዟል ስለተባለ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? እናንተ ማን ትሉታላችሁ? ማን ትሉታላችሁ? እነርሱም አንዳንዱ መጥምቁ ዮሐንስ ደበበሉ፣ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል፣ ሌሎቹ ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢይ እንዳንዱ ይሉሃል አሉት። ኤልያስ የሚሉት አሉ፣ ዮሐንስ የሚሉት አሉ፣ ኤርሚያስ የሚሉት አሉ፣ ከነቢይ እንዳንዱ የሚሉት ደግሞ አሉ። ከነኚህ አንዱ ነህ ይሉሃል አሉት። ክርስቶስ ምን አለ? ትክክል ናቸው እነኚህ ሁሉ አለ። እነኚህ ሁሉ ሊሆን አይችልም አደለ? ኤርያስንም ኤርሚያስንም ዮሐንስንም ከነቢይ አንዳንዱም እነኚህ ሁሉ አንድ ሰው ሊሆን አይችልም፣ እንደው በሰውኛ ብንወስደው እንኳን። ስለዚህ የተሳሳቱ አሉ ማለት ነው። እንደው ከነኚህ ውስጥ እንኳን ምላሹ ትክክል ነው ቢባል እንኳን ሁሉንም ሊሆን አይችልም። ስህተት እንዳለበት ከዚህ ትረዳላችሁ ማለት ነው። ኮንፊርም አደረገው። ይህንን ምላሻቸው ትክክል ናቸው እንደዛ ብለው ማመናቸው አለ። ማናኝ አለ እሱ። እነሱስ ማን ብለው ነበር የተከተሉት? እርሱም እናንተስ እኔን ማን ትላላችሁ? እርሱም እናንተስ እኔን ማን እንደሆነው ትላላችሁ አላቸው። ጠየቃቸው። እነሱ ኤርሚያስ ይሉኛል፣ ዮሐንስ ይሉኛል፣
መጥምቁ ዮሐንስ ይላሉ፣ ኤርሚያስ ይላሉ፣ ኤልያስ ይላሉ፣ ከነቢይ እንዳንዱ ይላሉ። እናንተ ግን እኔ ማን ትላላችሁ? ስምዖን ጴጥሮስ መልሶ አንተ ክርስቶስ፣ በደንብ አስተውሉ፣ በደንብ አስተውሉ። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እስቲ ኮመንት ላይ ጻፉት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብላችሁ እስቲ ኮመንቱ ጻፉት። ይሄ መልስ ዝም ብሎ አይነት መልስ አይደለም። ባይዘ ዝም ብሎ የተሰጠ መልስ አይደለም። እስቲ ኮመንት ላይ ሁላችሁም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሉና ጻፉት። ክርስቶስ ምንድን ነው? የሕያው የእግዚአብሔር ልጅ ነው። ይሄ ምስክርነት ቀላል አይደለም። ክርስቶስ ምን አለ? ይህን ምስክርነት ኢየሱስ መለሰ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንዴት እንዳጸደቀው ይሁት። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደሜን አልገለጠልህም እና ብፁዕ ነህ አለው። እንዴት ደስ ይላል! ብፁዕ ለመባል ያብቃችሁ። ይህንን ብላችሁ መስከራችሁ። አንተ ክርስቶስ የሕያው የእግዚአብሔር ልጅ። ኢየሱስም መልሶ ምን አለው? ከዛስ የዮና ልጅ ሆይ በሰማይ ያለው አባቴ አንተ ያልከው ትክክል ነህ እያለው ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው ኢየሱስ ደግሞ ለሱ ኮንፈርሜሽን የምንሰጠው ትክክል ስለመለሰ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው፣ በደንብ አስተውሉ፣ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጸልህምና ብፁዕ ነህ አለው። ይህንን ቅድስና ብጽዕና ለመድረስ ምን አይነት አካል ነው ሊገልጥላችሁ የሚገባው ማለት ነው? አጋንንት ሳይሆን አብ ነው የሚገልጽላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 65 እንዳያችሁት አብ ካልሰጠው በቀር ወደ እኔ የሚመጣ የለም ብሎ ነበር አይደለ? እዚህ ጋርስ ምን አለን? አንተ የሕያው የእግዚአብሔር ልጅ ነህ ሲለው ምን አለው ክርስቶስ? ስጋና ደም ይህን እውቀት አልገለጸልህም። ስጋና ደም በዛ መንፈስ የሚመሩ ከነቢይ እንዳንዱ ነው ይላሉ። ኤርሚያስ ነው፣ ኤልያስ ነው፣ ዮሐንስ ነው ይላሉ። አንተ ግን ስጋና ደም ስላልገለጠልህ የሕያው የእግዚአብሔር ልጅ መሆኔን መሰከርክ። ስለዚህም እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። በደንብ አስተውሉ፣ በደንብ አስተውሉ። ስጋና ደም አይደለም የሚገልጽላችሁ፣ ክርስቶስ የአብ ልጅ መሆኑን ለመመስከር እግዚአብሔር አብ ሲገልጽላችሁ ነው። በእስልምናው ግን አላህ ልጅ የለው የሚለውን የሚገልጽላችሁ አጋንንት ነው፣ አጋንንት ነው። የአብ ልጅ በስጋ የተገለጠው ግን አጋንንትን ሊያፈርስ ነው፣ የአጋንንትን አሰራር ሊደረምስ ነው። ዕብራውያን ምዕራፍ 2 ቁጥር 15 ና ክፈትልኝ። ሪኮመንዴሽን ዛሬ ሰጣችኋል። የቤት ስራ መጽሐፍ ታነባላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደለውን በሞት እንዲሽር፣ በደንብ አስተውሉ፣ በሞት ላይ ስልጣን ያለውን በሞት እንዲሽር ልጆቹ በስጋና ደም ስለሚካፈሉ ኢሳያስ ምዕራፍ 9 ቁጥር 6 ላይ ያ የሚወለደው ድንቅ መካር ኃያል የዘላለም አባት ተብሎ ይጠራል የተባለው እርሱ የተወለደው በስጋ የመጣው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ልጆቹ ነን፣ እርሱም አባታችን ነው። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም የተካፈለው ለምንድን ነው? እሱ የዲያብሎስን ስራ ለማፍረስ። በደንብ አስተውሉ። እዚህ ጋር የአብ ልጅ መሆኑን
ራሱ ክርስቶስ የተናገረውን አባቱ የተናገረውን ደቀ መዛሙርቱ የተናገሩትን አየን አይደለ? ለምንድን ነው በስጋ የመጣው ሲባል ምንድን ነው ይላል? የዲያብሎስን ስራ ሊያፈርስ። በደንብ አስተውሉ። መስመር በመስመር አስምሩበት። በስጋ የተገለጠው የአብ ልጅ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። እችን ከያዛችሁ፣ እችን ከገባቻችሁ የትም አትነቃነቋትም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ሎክ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ዲያብሎስን ለማፍረስ ነው በስጋ የመጣው። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይለናል። ስለዚህ ክርስቶስ በስጋ የመጣው በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ይሄ ወንጌል የተጻፈው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይ ቲንክ ቼክ 23 እንደዚህ አካባቢ 5 ላይ ነው። ከአምስት ጀምረ ሄድ እስኪ። ኦኬ ቁጥር 30 ላይ ቴንኪው ክርስቲያን። ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ተአምራቶችን ብዙ በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ ክርስቶስ እርሱ ማለት ነው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። መጽሐፉ የተጻፈው ለምንድን ነው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ እንድትቀበሉ የዘላለም ሕይወት እንዲሆንላችሁ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 አንዴ ክፈትልኝ። በደንብ አስተውሉ። ክርስቶስ የመጣበት ዓላማው ክርስቶስ ማን ነው የሚለውን ቁጥር 8 ላይ አስጀምረው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበርና። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ሐሰት አባት ተብሏል። ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ተብሎ ተነግሮለታል። ኃጢአትን የሚያደርግ ከዲያብሎስ ነው አለን። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል አለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንዴት ደስ እንደሚል! የእግዚአብሔር ልጅ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ቁርአን ለምን እንደተጻፈ እንመልከት። ሱራ 18 4 አንዴ ክፈተው። እነዚያ አላህ ልጅ ይዟል ያሉትን ሊያስፈራራበት አወረደው። ቁርአን የወረደው ደግሞ በተቃራኒው መጽሐፍ ቅዱስ ላይ እንዳሳየዋችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ከ30 ጀምሮ መጽሐፍ ቅዱሱ የተጻፈው ክርስቶስ የአብ ልጅ መሆኑን እንድታምኑ ነው። ከ600 መሐመድ በፊት የተጻፈው መጽሐፍ ቅዱስ ክርስቶስ የአብ ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። ከ600 ዓመት በኋላ የመጣው ቁርአን የተጻፈው ደግሞ ለምንድን ነው? እነዚያ አላህ ልጅ ይዟል ያሉትን ለማስፈራራት ነው። ልጅ የለውም አይዝም ብለው ደግሞ ያሉት እነማን ናቸው? ሱራ 6 መቶውን ክፈትልኝ። ለምንድን ነው ክርስቶስ በስጋ የመጣው? ክርስቲያን አለ። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ እርሱ የአብ ልጅ መሆኑን ተተናገረ። ከ600 ዓመት በኋላ ግን ኖ ልጅ አላችሁ ምለውን ለማስፈራራት ነው የመጣሁት መጽሐፍ የተጻፈው አለን። ለምን? ለአላህም አጋንንትን የፈጠራቸው ሲሆኑ ተጋሪዎች ያደረጉ ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር ላቀ ነው ይላል። አሁን ከአጋንንት ጋር ተስማማ እዚህ ጋር ማን? አጋንንቶች ማለት ነው። ኦኬ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ከፈርቅ ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። አሁን በጥያቄ ጀመረ። አጋንንቶች እንደዚህ ያመጣችሁብኝ? ኖ እኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? ሙግት ውስጥ ገባ። ሱራ 72 ቁጥር 1 እንክፈትልኝ። ሙግት ገባ። አሁን ክርስቶስ ግን የመጣው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአብ ልጅ እሱ ወልድ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው።
ቁርአን የተጻፈው ደግሞ ይሄንን ለመቃወምና ኖ ኖ ኖ ኖ ክርስቶስ የአብ ልጅ አይደለም ለማለት ነው። ከ600 ዓመት በኋላ መጥቶ የተጻፈው ልጅ የለውም አላህስ ያሉት እነማን ናቸው? መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ከጂኒ የሆኑ ጭፍሮች ቁርአንን ሰሙ። እኛ አስደናቂ የሆነን ቁርአንን ሰማን አሉ ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም፣ እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ። ማን? አጋንንቶች። መጽሐፍ ቅዱሱ ምን ይለናል? የአጋንንትን ስራ ለማፍረስ ተጽፏል ይለናል። ቁርአኑ ደግሞ ኖ ኖ ኖ ቁርአን የተጻፈው አጋንንቶች እንዲያምኑ ነው ይለናል። አጋንንቶቹ ደግሞ ምን ብለው ነው የሚያምኑት ይለናል? አላህ ልጅ የለውም ብለው ያምናሉ። መጽሐፍ ቅዱሱ ደግሞ ምን ይለናል? የአጋንንትን ስራ ለማፍረስ መጽሐፍ ቅዱስ ኦልሬዲ ተጽፏል። ከ600 ዓመት ከመሐመድ በፊት መጽሐፍ ቅዱሱ የአጋንንትን ስራ ለማፍረስ ነው ክርስቶስ በስጋ የተገለጠው ይለናል። ቁርአኑ ደግሞ መጥቶ እነኛ ወልድ ክርስቶስ የአብ ልጅ ነው ያሉትን ለመቃወም ነው የተጻፍኩት፣ ላስፈራራቸው ነው። አላህ ልጅና ሚስት የለውም ማን ያሉት? አጋንንቶች። መጽሐፍ ቅዱስ ምን ያህል ቢዩቲፉል እንደሆነ አስቡት። አሁን እንዴት እንደሚያምር እንዴት ውብ እና ቆንጆ እንደሆነ ይዩት። ከቁርአን 600 ዓመት በፊት ይሄን ሐሰተኛ አስተምሮ እንዴት እንደሚጠልዘው ይዩት። እንዴት እንደሚጠልዘው እንዴት እንደሚረርተው ይዩት። ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው። ይህ ሐሰተኛ አስተምሮ እንደሚመጣ ደግሞ ዮሐንስ በመልእክቱ ላይ ያስቀምጦልናል። በተለይም ዮሐንስ መልእክትን ነገ አንብባችሁ ሁላችሁን ትመጣላችሁ። አንደኛ ዮሐንስ መልእክትን አንብባችሁት ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 አንብባችኋት ሁላችሁም ትመጣላችሁ። እስልምናን አፈር ድሜ የሚያስበላ ነው። ከእስልምና 600 ዓመት በፊት ተጽፎ ዛሬ የተጻፈ ነው የሚመስለው። እስልምናን የሚቀብር ትምህርት ነው። ክርስቶስ በስጋ የአብ ልጅ አልተገለጠም የሚልን የሚያፈርስ ነው እሱ ክፍል። ታዲያ የአጋንንት ምስክር ይሻላችኋል ወይንስ የአብን ምስክር መስማት? ዮሐንስ የነገራችሁን መስማት ወይንስ ጳውሎስ መሐመድ የነገራችሁን? ክርስቶስ ስለራሱ የነገራችሁን ወይንስ ትናንትና የመጡ ሰሃቦች የተባሉትን የነገሯችሁን? ጳውሎስ የነገራችሁን ወይንስ ጴጥሮስ የነገራችሁን ትታችሁ፣ ማቴዎስ የነገራችሁን ትታችሁ፣ ትናንትና እነ አልባኒ የነገሯችሁን፣ እነ መሐመድ አብዱልዋሃብ የነገሯችሁን፣ ትናንትና የዛሬ 100 ዓመት 200 ዓመት የነገሯችሁን ሰዎች መቀበል ይሻላችኋል? በዓይን ያዩት፣ በእጃቸው የዳሰሱት፣ በጆሯቸው የሰሙት እነሱ የነገሯችሁን ወይንስ ዛሬና ትናንትና ያሉ ሰዎች የሚነግሯችሁን ኡስታዞች መስማት? የአጋንንት ምስክር ወይንስ የእግዚአብሔር ምስክር? የትኛውን ትመርጣላችሁ ወገኖች? እኛ ግን ቅዱሱን መንፈስ የተቀበልን፣ ቅዱሱ ቅባት የነካን፣ እውነትን ከሐሰት የምንለይ፣ እርሱ ክርስቶስ የአብ ልጅ እንደሆነ እንመሰክራለን። አብ ስለ ልጁ እንዲህ ብሏልና። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። አብ ስለ ልጁ እንዲህ ብሎ መስክሯልና በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን በአንዱ በእግዚአብሔር ላይ ስም ስላላመነ አሁን ተፈርዶበታልና። ሙስሊሞች ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ማለት ነው። በአንዱ ልጅ በወልድ ካላመናችሁ አሁን በፍርድ ውስጥ ናችሁ።
ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ክፈተው። ለምንድን ነው እሱ ወልድ በስጋ መምጣቱ ማትቀበሉት? የአብ ልጅ መሆኑ ማታምኑት? ከፍ አድርገው። ኢየሱስን ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ረብ አስተውሉ። እነሆ ከሰማያት ድምፅ መጥቶ በእርሱ ደስ የሚለኝ የምወደው እንዴት ደስ እንደሚል የምወደው ልጄ ይህ ነው አለ። አብ ስለ ልጁ የምወደው ልጄ ይህ ነው አለ። እንዲህ መሰከረ። አጋንንት መጡና ከ600 ዓመት በኋላ ለመሐመድ ኖ አላህ እኮ ልጅ ስለሌለው ሚስት ስለሌለው ልጅ የለውም አሉ። አብ እንዲተናገረ ከ600 ዓመት በኋላ አጋንንቶች መሐመድ ጋር መጡ። አላህ እኮ ሚስት የለውም ልጅ የለውም አሉ። አብ የተናገረውን አንቀበልም ብለን አጋንንት የተናገሩትን እንቀበል? ወገንታት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ና ደክፈለው። መልካም እረኛ እኔ ነኝ አለ። ጠባቂ ማለት ነው። በብሉይ ኪዳን እረኛ ለእግዚአብሔር ነው የሚሰጠው። መልካም እረኛ እኔ ነኝ አለ። አብ የሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። አብ አባቴ ነው አለ። መልካም እረኛውም እኔ ነኝ አለ። የነፍሳችን ጠባቂ የነፍሳችን እረኛ እርሱ ነው። የሞትና የሕይወት ቁልፍ ያለው ዮሐንስ ወንጌል ራእይ ምዕራፍ 1 ቁጥር 17 ጀምሮ የሚገል የሚያድን ሁሉን የሚጠብቅ ሁሉን የሚገዛ እኔ ነኝ መልካሙ እረኛችሁ አለን። አብ እንደሚያውቀኝ እኔም አብን አውቃለሁ አለ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም በአባቱ እቅፍ ያለው ልጁ ተረከልን ይላል። ታዲያ ከዚህ በላይ ምን እንስጣችሁ? ክርስቶስ ስለ ራሱ እንዲህ እየተናገረ አባቴ 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 እያለ የአጋንንትን አንድ ምስክር እዛችሁ አላህ ልጅ የለውም አጋንንት ስላሏችሁ የክርስቶስን ንግግር ለምን ትክዳላችሁ? ቀጥል ክርስቲያን። ያ በጣም ግልጽ ነው የመጽሐፍ ቅዱስ ሀሳብ። በነገራችን ላይ በጣም ግልጽ ነው። እግዚአብሔር አምላክ ስለ ራሱ የመሰከረው ምስክርነት አልቀበልም ብላችሁ ነገር ግን የማይታዩ እርኩሳን መናፍስት አጋንንት የተናገሩትን እሱ ነው የምንቀበለው ካላችሁ ሙስሊሞች እሱ ነው የምናይ ይሆናል ማለት ነው። ሜይ ቢ አሁን ከሙስሊሞች ጋር ብንቀጥል የተሻለ ይመስለኛል። መጽሐፍ ቅዱስ በዚህ በጣም ጥልቅ ሀሳብ ነው። እጅግ በጣም በቃ ሙሉ የመጽሐፍ ቅዱስ ሀሳብ ይሄ ስለሆነ ማዕከሉ ይሄ ስለሆነ ትምህርቱ ይህ ነው የመጽሐፍ ቅዱስ ማለት ነው። ክርስቶስ ኢየሱስ ቃል በቃል እንግዲህ እነዚህን ንግግሮች ተናግሮ እሱ የእግዚአብሔር ልጅ እንደሆነ እግዚአብሔርም ደግሞ ልጁ እሱ ኢየሱስ ክርስቶስ እንደሆነ ሐዋርያትና ነቢያትም ደግሞ ይህንን አስተምረው እንዳለፉ ተመልክተናል። ማለትም እጅግ በጣም በርካታ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። ቢልልኝ አለህ ቢልልኝ ወይ ሙሐመድ አሊ ቢልልኝ ወይም ሙሐመድ ቀጥሉ። ሙስሊሞች የአጋንንትን ምስክርነት ነው የምትቀበሉት? የአጋንንቶች ስለ አላህ የተናገሩት ነው የምትቀበሉት? ወይስ ደግሞ ክርስቶስ ስለ ራሱ የተናገረው ነው የምትቀበሉት? የትኛውን ምስክርነት ነው የምትቀበሉት? አይ እኛ አጋንንቶች ወንድሞቻችን ናቸው፣ እኛ እነሱን ነው የምንሰማው ነው የምትቀበሉት? ኦኬ ቢልልኝ ወይም ሙሐመድ። እሺ አሚን ጀማል ሰላም ነው? አንዴ ማውራት ይችላሉ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰምተዋል ሀሳባችን? ደህና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣ ብለናል። ከቅድም ጀምሬ የሰማው ስለሆነ ችግር የለውም። እፎይ ራሱ ሲያወራ እየሰማው ነው እና ብዙዎቹ እዚህ ጋር ገብተው እየሰሙ ነበረ እና እኔ መናገር የምፈልገው እፎይ
ሙስሊም ነህ አይደል? እዚህ ጋር ከኔ ጭምር እዚህ ጋር ገብቶ ከአንተ ጋር የሚከራከር እና የሚያወራ ሁሉም ሰው ማለት ነው ጃሂል ነው። ልንገሪ ብዙም ማለት ነው የእስልምና አስተምሮት እውቀት ብዙም የሌለውን አብዛኛውን ጊዜ ማለት ነው። እና አንተ እኮ እሱ ጋር ገብተህ ስትከራከር አይተንሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈ ማለት ነው ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃሂል መሆንህን ከነገርከን በኋላ ተሳድበህ ትላለህ እንዴ? ማነው እኔ የሚሳደበው? ነቢያቸው ያደረግነውን ስትነገሩ ስድብ ይመስላችኋል? ጃሂል ወንድምህን ሂድና አይሻን በስድ ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይህን ሰውዬ በቦቴ ነው የገባባት እንዴ? ስድብ የምትሉት እሱና ሊትራሊ ሀዲሱን ሰጠሃለሁኝ። በአማርኛ ሲተረጎም ሊትራሊ የተናገርኩት ምን ቃል ነው የሚለው። ለምን ኒት ታደርጋለህ? እያወራኝ ሳልጨርስ ለምን ኒት ታደርጋለህ? በመጀመሪያ ደረጃ ኒት ማድረግ ስለማንተ ማለት ነው። እንደዚህ መጀመሪያ ስነ ምግባር የጎደለ ሰው ነህ እዚህ ጋር ማለት ነው። መስበክ ከሆነ ና ክፈተው አንዴ። አቡ ዳውድ አንድ አንዴ ክፈተው። መሐመድ በቴስታ ነው እንደገባባት ብልቷ ውስጥ እንትና አደረጋት ካልሆነ ስድብ ነው ይላል እንዴ? ባይዘ ኒካ ማለት ራሱ እናንተ አሁን ጋብቻ አላችሁ የምትፈቱት ቃል በቃል በአማርኛው እንትን አደረጋት እንደማለት ነው። ብልግና የሚመስል ማለት ነው። ናንብብና ይህንን ተርጉም እስኪ። አረብኛውን አድርግለት። እሱ በላይ ማንም ሰው የሚችል ሰው የለም እዚህ ጋር ማለት ነው። ከኔ ጭምር ማለት ነው። እኛ ተማሪ ነን፣ እናውቀው ነገር የለም። ታዲያ ምንም ሰዓት ማታውቅ ከሆነ እከሌ አካል ብለህ በምን ትመጣለህ? እንደዚህ ፕሮግራሙን እያዳመጡ ነበር። ወደ ከልቢ ማለት ሊትራሊ እንትኗ ውስጥ ገባ እንደማለት ነው። ቁርአን ላይ ምስላለ ማለት ነው። ይህንን የሚክድ ደደብ ኡስታዝ ነው አሁን ታውቃለህ የምትለው። በአማርኛ ሲተረጎም ብልግና ይመስላል። እኔ አይደለሁም የጻፍኩት። በቆዳ አድበልብለህ ብልቷ ውስጥ ጨምር የሚል አስተምሮ ያለበት ላይ እስታችሁ ወሲብ አድርግ የሚል አስተምሮ ላይ እኔ በአማርኛ ብናገረው ለምለው ስለሚመስላችሁ ኒካ የሚለው ራሱ አረብኛው ትርጉሙ ልበለው እንዲያውን ልበለው አረብኛው እንደዛ ነው። ቃል በቃል እንደዛ ነው ሲተረጎም። ስድባት በሉት ተርጉሙት እስቲ። ኦኬ አይሻ ውስጥ ገባ እንጂ የለም እንደዛ ይለው። አረብኛው ላይ ገባባት ማለት አደረጋት ነው። እንግሊዝኛው ላይ ምን ይላል? ዝቅ አድርግልኝ። እንግሊዝኛው ምን ይላል? ዝቅ አድርገው። ኢንተርኮርስ ማለት ምን ማለት ነው? ነገሩ 6ኛ ክፍል ነው ያቆመው። እንዴት ላስረዳው? እንዴት ይገባዋል የሰውዬ? ሊትራሊ ቋንቋውን አማርኛውን ካልተጠቀምክ ገባባት ማለት ወሲብ አደረጋት ማለት አይደለም ብሎ ከተከራከረ ሰውዬ ልታስረዳው የምችለው ሊትራሊ ቃሉን ጠርተህ ነው። የሚገባው ደደብ ስለሆነ የሚገባው ስላልሆነ በቦቴ ጫማ ነው የገባባት፣ በአፏ ነው የገባባት፣ በአፍንጫዋ ነው የገባባት። አልደረሰችም የምትሉ ከሆነ ይስማማለሁ። ነገ ትናንት ብያችኋለኝ እኮ ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። ይህን አንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉመው ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተቺ የሚል አስተምሮ እኔ ስተረጉመው ስድብ አይምሰልም። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርግ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰልም። አንተ አታውቀውም ማለት እኔ የተረጎምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍት ላይ ሳይኖር ሲቀር ነው። የሞተ ሰው ወይንም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን ስተረጉመው አይቅፈፍ። እኔ በመናገር ያትበሳጭ። በእኔ የጻፉትን መጽሐፍቶቻቸውን ሰዎቹን ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት
ደደብ ኡስታዞችን ሂድና ምከራቸው። ምን ያገባኝ እኔ አነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን እንደው የምሸማቀቀው? አንተ ስትጽፈው ኡስታዞች፣ ሊቃኖች፣ ቅዱሳኖች ያልካቸው የሞተን እንስሳ በብልቱም ሆነ በቂጡ ወሲብ ካደረግነው መታጠብ አለብን የለብንም ብለው ሲወያዩና ሲጽፉ ያልቀፈፋቸውን እኔ በአማርኛ ስናገር ብትበሳጭብኝ የግዴታ በአረብኛ ማውራት አለብኝ እንደ በማያውቀው ህዝቡ የሞተን እንስሳ ብልቱን ቆርጠን ሴቷ ብልቱን ቆርጣ የእንስሳም ሆነ የሰው ከጨመረች እንትኗ ውስጥ መቼም አሁን ይህንን በአማርኛ ነው ብለው እኔ ከፈለግኩኝ በአማርኛ ነው አለው። ስድብ ሊመስላችሁ ይችላል እናንተ። እኔ ስድብ ነው እያላምንም ብልት ሁሉ እያንዳንዱ እጅም ሆነ ዓይንም ሆነ እግርም ሆነ ሁሉም እግዚአብሔር ውብ አድርጎ የፈጠረው ነው። እፍረት መተፋፈር የመጣው በኃጢአት ምክንያት ነው። አላግባብ ስትጠቀመው ግን ይሄ ያሳፍራል፣ ነውርም ነው። ብልት ቆርጣ የወንድ ብልት ስንል የትኛውን ብልት? እግር ሊሆን ይችላል፣ እጅ ሊሆን ይችላል። ሽንት መሽኛውን ቆርጠህ ሽንት መሽናችሁ ውስጥ ጨምሪ የሚል አስተምሮት ውስጥ እንዴት ትቀመጣለህ? ይህንን የነገር አጋንንታዊ አስተምሮ ስለምትከተል ነው። ስለዚህ ወደ ቶፒኩ ባክ ስናደርግ አላህ ልጅ የለውም ያሉት አጋንንቶች ናቸው። አጋንንቶች ናቸው። ክርስቶስ በስጋ የመጣው ደግሞ የአጋንንትን አስተምሮ ሊያፈርስ ነው። እናንተ ደግሞ የአጋንንትን አስተምሮ ቤዛ አድርጋችሁ ነው የተመሰረታችሁት። አጋንንት መሐመድን ተጠናውቶት ከ6 ወር እስከ 3 ዓመት ያህል ብቻውን ወሲብ ያደርግ ነበር። ድግምት ተሰርቶብኝ ነው ይላል። ስፐርሙን ላውላ ዝረክርኮ በየመንገዱ ሰዎች ስፐርም እያሉ ይጠቋቋሙበት ነበረ። አይሻ ብዙ ጊዜ በእጄ ጠርግለት ነበር ትላለች። ይሄንን ስናገር አቡ ስፐርም ስለ ስፐርም ያወራል ይላሉ። እንደ ቴዎሎጂካል ይዘውት እነሱ ግን ምን ብለው ነው የሚያምኑት? ስፐርም ንጹህ ነው፣ ቆሻሻ አይደለም። በዚህ ላይ ክርክር አለባችሁ። ምን ቢጠጣስ ጥቅም አለ የለውም በሚል ኡስታዞቻችሁ ይሟገታሉ፣ ይከራከራሉ። ሁለት አይነት እንትን አለ፣ ዲቤት አለ። ይጠጣል የሚሉት የሚያቀርቡት አለ፣ አይጠጣም የሚሉት ደግሞ ቆሻሻ ነው፣ በአፍ መደረግ የለበትም። በአፋችን ቁርአን ስለምንቀራ ይላሉ። ቁርአንን ከቀራን በአፋችን ይሄንን ደግሞ በአፋችን ማድረግ የለብንም መጠጣት የለብንም ነው ሙግታቸው። እሺ ለዛስ እና ታዲያ ቁርአንስ በእጃችን እንነካ የለ ወይ? በአፋችን ብንጠጣው ምን ችግር አለ? በእጃችን ከነካ ነው የሚል ሙግት አላቸው። ይሄን አታውቅም? ነቢያችን ላዩ ላይ ስፐርሙን አድርጎ መስጊድ ይሄዳል። ስለዚህ ነጃሳ አይደለም፣ ስፐርም ንጹህ ነው፣ ችግር የለውም ብለው ያምናሉ። ለሙግታቸው እንዲረዳቸው ልብሱ ላይ ተዝረክርኮ መስጊድም ስለሚሄድ ብዙ ጊዜ አይሻም በእጄ ጠርግለታለሁ ከልብሱ ላይ ስላለች ስፐርም ችግር የለውም ብለው አርጉመንት ይሰራሉ። እኔ ሳነበው ግን እንዴት እንደዚህ ትላለህ አንተ? ስለ ስፐርም እንዴት ታወራለህ? ነውር ነው። ይጠጣል አይጠጣም ሙግት ውስጥ ያሉ ሊቃውንቶችህ እያሉ እኔ ነቢይህ ላይ ስፐርሙን አዝረክርኮ መስጊድ ይሄዳል ላዩ ላይ ሰዎች ይጠርጉለታል ስል እንዴት እንዲህ ትላለህ አንተ? አቡ ስፐርም ስለ ስፐርም እንዴት ምናምን። ሙግቱ እኮ አርጉመንቱ ከፍ ብሎ ፕሮቲን አለው የለም እኮ ነው ሙግታቸው። አንተ ደግሞ ምንድን ነው ማሜታው እንጂ ረብሽ ሳን ቶፒክ ላይ መልሰው እነዚህ ና አልተጠረገጠው ይበቃቸው። ወደ ቶፒክ መልሰው እምነት ስለሆነ ያላቸው አሁን ይህን ቶፒክ ስታወራ በጣም ነው ደስ የሚላቸው እነሱ። ምክንያቱም የአጋንንት ስለሆነ ማለት ነው። የአጋንንት አስተምሮ ስለሆነ እኛ እንጸየፈዋለን። ዑለሞቻቸውና ኡስታዞቻቸው ግን ቁጭ ብለው በዚህ እነዚህ አይነት ትምህርቶችን ነው የሚያስተምሩት እንጂ ስለ አምላካቸው ያን ያህል የሚያውቁት ነገር ስለሌለ እንግዲህ ታፍነው ዝም ይላሉ ማለት ነው። መሐመድ አሊ የአጋንንት መዝሙር የሚያሰማን የአጋንንት ታሰማበ ምን በደል ያ መጽሐፍ ቅዱስ እንግዲህ ቅድም እንዳነበብ ነው ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ከብዙ አይነት ምስክርነት
ተመልክተናል። ለዛም ነው መጽሐፍ ቅዱስ የሐዋርያው ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም ሉክ ስለ ሕይወት ቃል ክርስቶስ ኢየሱስ እሱ ሕይወት ሰጪ ነው አይደለ? በእኔ የሚያምን የዘላለም ሕይወት አለው ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ ብሎ ተናግሯል። ያ ነው ራሱ ክርስቶስ ኢየሱስ የሕይወት ቃል ነው። ስለዚህ ስለ እሱ ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራላችኋለን ይላል መጽሐፍ ቅዱስ። ያ እነዚህ ሁሉ የዳሰሱት የሰሙት በዓይኖቻቸው ያዩት የተመለከቱት ምንድን ነው? እሱ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ማለት ነው። ሕይወት ተገለጠ። ክርስቶስ ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውና ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ሉክ ከማን ዘንድ የነበረው? ከአብ ዘንድ ከአባቱ ዘንድ የነበረው በአባቱ እቅፍ ያለ አንድ ልጁ እሱ ተረከው አይደል የሚለው ምዕራፍ 1 ቁጥር 18 ላይ ዮሐንስ ወንጌል። ስለዚህ ከአብ ዘንድ የነበረው ያ ክርስቶስ ኢየሱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የተናገረው ማለት ነው። ያ ቃል በስጋ ተገለጠ። ይህንንም ሐዋርያቶች አዩት፣ ዳሰሱት፣ ተመለከቱት፣ ሰሙት። ስለዚህ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይልና እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። ያ በዓይን የታየው የተዳሰሰው ይሄን ሁሉ ሐዋርያቶች ያዩትን አስቀምጠውልናል ማለት ነው። እንግዲህ ምስክሮቹ እነማን ናቸው የሚለውን አብ ስለ ልጁ መስክሯል። ክርስቶስ ኢየሱስ ስለ አባቱ መስክሯል። ሐዋርያቶች መስክረዋል። ነቢያቶች መስክረዋል። በእስልምናስ የእስልምና መስካሪዎች እነማን ናቸው? ኦኬ ቅድም በሱራ 72 ላይ አንድ የቁርአን አንቀጹን ላስነብባችሁና ከዛ በኋላ እንመጣለን። ሱራ 72 የአጋንንቶች ምዕራፍ ይባላል። ቁርአን የአጋንንት መጽሐፍ ነው። ቅር የሚለው ሙስሊም ካለ መወያየት ይችላል ገብቶ። ቁርአን የአጋንንቶች መጽሐፍ ነው። ለምን? ገና ሲጀምር ምዕራፉ ራሱ ምን ብሎ ነው የሰየመው? የጋኔን ምዕራፍ ይላል። የምን ምዕራፍ? የጋኔኖች ምዕራፍ። ጋኔን ማለት አጋንንት ማለት ነው። የአጋንንቶች ምዕራፍ ምን ይላል? ሙሐመድ ሆይ በል እነሆ ከጋኔን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትን ወደ እኔ ተወረደ። እነማን ናቸው ቁርአንን ያደመጡት? እነዛ ጋኔኖች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም ማመንን፣ በጌታችንም አንድንም አናጋራም፣ እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው እነዛ አጋንንቶች መሰከሩ። መቼ? ሙሐመድ ቁርአንን ሲያነብ ማለት ነው። ይሄንን የት እናገኘዋለን? ቁጥር 19 ላይ እዛው ዝቅ ብላችሁ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። አጋንንቶችን የሚያስደስት መጽሐፍ የሚባለው መጽሐፍ ቁርአን ነው። እነዚህ አጋንንቶቹ ደግሞ ማን እንደሰሙ ምስክሩ ምንድን ነው? ሳሂህ አልቡካሪ 3859 ላይ ምን ይላል? ናሬትድ አብዱራህማን እንደተረከው አያስክድ ማስሩቅን ጠየቅኩት። ሁ ኢንፎርምድ ዘ ፕሮፌት አባውት ዘ ጂንስ አት ዘ ናይት ዌን ዘይ ሄርድ ዘ ቁርአን። አሁን ያነበብኩላችሁን ቁርአን አጋንንቶች እንደሰሙ ለሙሐመድ የነገረው ማን ነው? እንግዲህ ሙሐመድ ቁርአንን ሲያነብ አጋንንቶቹ ድርብርብ ሆነው መጥተውበት ነክተውት ለመንካት ሁላ ቀርበው ነበር ይላሉ ተፍሲሮቹ ማለት ነው። ስለዚህ እነዛ አጋንንቶች ሙሐመድ በሌሊት ብቻውን ቁርአን ሲቀራ አጋንንቶች መጥተው ያያቸው የነገረው ማን ነው ለነቢዩ? ሂሴድ ዩር ፋዘር አብደላ ኢንፎርምድ ሚ። አብደላ አባትህ ነግሮኝ ነበር። ዛት ኤትሪ ኢንፎርምድ ዘ ፕሮፌት አባውት ዘም። ዛፍ ነች የነገረችው። የእስልምና ትልቁ ምስክር ምንድን ነው? የመጀመሪያው አጋንንት፣ ሁለተኛው ዛፍ ነው። እነ ዮሐንስ ኖ። እግዚአብሔር አምላክ ኖ። ክርስቶስ ኖ። የእስልምና ትልቁ ምስክር ማን ነው? ዛፍ። የዛፍ ምስክርነት ይዘው የአጋንንት ምስክርነት ይዘው ነው ክርስቶስ ኢየሱስን የእግዚአብሔር ልጅ መሆኑን የሚቃወሙት ማለት ነው። አጋንንት ነገረችው። አጋንንቶች በቃ አዳመጡት። ከዛ ዳ ዛፍ ነገረችው። አጋንንቶች እንዳመኑ እንደሰሙ ማን? አጋንንቶች ዛፍ።
ዛፉን ሄዳ ጠይቀው። በቃ አጋንንቶቹንም ደግሞ ታገኛቸው። እንደዚህ አይነት ተረት ተረት እንደዚህ አይነት ባይዘ አይምሯችሁን አንዴ ለማይረባ ነገር ተላልፋችሁ ከተሰጣችሁ ማስተዋልም ምንም መረዳትም አትችሉም። በቃ በጣም አስቸጋሪ ነው። ባይዘ እውነት ለመናገር በጣም ከባድ ነው። አጋንንት አንዴ ከተጫወተባችሁ አስቸጋሪ ነው። ምንም እንዳታስተውሉ ያደርጋችኋል። ቀጥል። አይምሯቸውን እውነት ነው ፎይ እንግዲህ አሳልፎ ለራሳቸው ለፍቃዳቸው አሳልፎ ይሰጣቸዋል። ለምን? እግዚአብሔር አምላክ የሚነግራቸውን የራሱን ምስክርነት ሊቀበሉት የማይችሉት ከሆነ ክርስቶስ ኢየሱስ እናንተም ደግሞ ይህንን አትቀበሉምን? ወደኋላ ለመሄድ ትፈልጋላችሁን? ብሎ ጠይቋቸው ነበረ። አዎ እንፈልጋለን ካሉ ሂዱ ብሎ ነጻ ፍቃዳቸውን አክብሮ ወደ ፈለጉበት እንዲሄዱ ክርስቶስ ኢየሱስ የራሱን ፈቃዳቸውን የራሳቸውን ፈቃድ ይሰጣቸዋል ማለት ነው። ለማይረባ አሳልፎ ይሰጣቸዋል። ለማይረባ አሳልፎ ሲሰጣቸው ደግሞ የሚከተሉት ምንድን ነው? የዛፍ ምስክርነት። የዛፍ ምስክርነት በደንብ አስተውሉ። አጋንንቶቹ እንዴት ነው አጋንንቱ ማመናቸውን በምንድን ነው የምናውቀው ብለው ዳውት ሲያደርጉ ሰዎቹ አይ ዛፍ ነች የነገረችው። መሐመድ በምን አወቅ አጋንንቶች እንዳመኑ? አጋንንቶች አላህ ልጅ የለውም እንዳሉ አንተ የቀረኸውን እንዴት ተቀበሉ? ዛፍ ነግራኛለች። ክርስቶስ በስጋ መጥቶ የነገረንን አንቀበልም። አብ በደመና የተናገረውን አንቀበልም። ሐዋርያቶች የነገሩንን አንቀበልም። አጋንንት ነግረውታል። ከዛፍ ሰምቷል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 አይ ቲንክ ቼክ አድርግልኝ። ከ16 ጀምሮ ምዕራፍ አምስትን ኦኬ። እሺ ከፍ አድርገው እግዚአብሔርን ልጅ እንመጣ። ኦኬ በቃ ዝቅ አድርገው ትንሽ መልሰው ዝቅ አድርገው ወደ ቁጥር 8 ላይ ናለች። ኦኬ እንደዚህ ይላል። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል አለ። አይደለም ያጋንንትና የዛፍ ምስክር፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይሄ ነውና። እንዴት ይገልጸዋል አንተ ይህንን ቃል? አሁን የሰው ምስክር እንደው ከአጋንንት ከዛፍ ምስክር እንግዲህ የሰው ምስክር ምን ያህል የተሻለ እንደሆነ አስቡት። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰንበዲ ከሚነግር ይልቅ የእግዚአብሔር ምስክር እጅግ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ከፈርግ በእርሱም የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ስለ ልጁ የመሰከረው ማን ነው? አብ ራሱ ነው። እርሱ የመወደው ልጄ ነው ስሙት ብሎ ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 5 ስለ ልጁ የመሰከረው አባቱ ራሱ ነው። ልጄ ብሎ ልጄን ስሙት የሚላችሁን አድርጉ ብሎ ዕብራውያን ምዕራፍ 1 ቁጥር 5-14 አይ ቲንክ እስከ 12 ስለ ልጁ የመሰከረው ራሱ እግዚአብሔር ነው። የማንም ምስክር አያስፈልገንም። በቃ የአጋንንት ምስክር ኖ፣ የዛፍ ምስክር ኖ።
ምንድን ነው የመሰከረው? በልጁ እንድታምኑ። በልጁ ካመናችሁስ ከፍ አድርገው ትንሽ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። ፔሬድ። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለውስ ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ልታምኑ ይህን ጽፌላችኋለሁ። የአጋንንትን ምስክር ተቀብለህ እግዚአብሔር ልጅ የለውም ካልክ የዘላለም ሕይወት የለም። ይሄ ከሙሐመድ በኋላ የተጻፈ አይመስልም? ከሙሐመድ 600 ዓመት በፊት እንዲህ እስልምናን የሚያፈርስ ነው ይሄ። ከፍ አድርጋውን ቁጥር 19 አድርግልኝ። ኦኬ እሺ። ከእግዚአብሔር እንደሆንን ዓለምም በሞላ በክፉ እንደተያዘ እናውቃለን። ዓለም የሚሰማው ዓለሙን ነውና የአጋንንትን ትምህርት እያዳመጡ ብዙዎች ከሃይማኖት ይወጣሉና ከዓለም የሆኑት እንደዛ ናቸው። እኛ ይህንን እናውቃለን፣ እውነትን ከሐሰት እንለያለን። የእግዚአብሔር ልጅ እንደመጣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እኔና እናንተ ታድለን ነው። ይሄ ምለው ነገር ሴንስ እየሰጣችሁ ነው። በደንብ እየገባችሁ እየተረዳችሁት ነው። ምክንያቱም ልቦናችሁ እናንተ ተከፍቶ ነው። እዛ ጋሉ አጋንንት እየተጫወተባቸው ምን እየተወራ እንኳን ማይረዱ፣ እያዩ ማያዩ፣ እየሰሙ ማይሰሙ፣ በራቸውን፣ ቤታቸውን፣ አይምሯቸውን አሳልፈው ለአጋንንት የሰጡ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጁ ማን ነው? ክርስቶስ። እኔ እውነት፣ ሕይወት፣ መንገድ ነኝ ስላለ እርሱ እውነተኛ አምላክ ነው። እርሱ የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደሚናገረው፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው። ይሄንን ለማወቅ ግን ልባችሁ ሊከፈት አይምሯችሁ ሊሰራ ይገባል። አሌስ አትረዱትም፣ አሌስ አይገባችሁም። ምን እንደተወራ እንኳን ላትረዱት ትችላላችሁ። አይምሯችሁ አንዴ ከተጋረደ፣ አይምሯችሁ ከታወረ፣ ይህንን ለመረዳት አጋንንትን አስተምሮ ልክዱ ይገባል። የአጋንንትን እሳቤ ልታፈርሱ ይገባል። እርሱ የአብ ልጅ ነው፣ እርሱ ወልድ ነው ብሎ ለማመን አይምሯችሁ በደንብ ሊሰራ ይገባል። አይምሯችሁ በደንብ ካልሰራ ግን ይህን አትረዱትም። ምን እንደሚወራ እንኳን አይገባችሁም። ፊዲ እንኳን ለናመጣ አይመን ነው ሰላም ብያለሁ። እፎይ ቀጥሉ። ኦኬ እሺ። ያ እንግዲህ የመጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅነትን በግልጽ እንደዚህ ይመሰክራል ማለት ነው። በእስልምናው እንግዲህ ትልቁ ምስክርነት ምንድን ነው? የዛፍና የአጋንንት ምስክርነት እንደሆነም ደግሞ ተመልክተናል ማለት ነው። እና ሙስሊሞች የትኛውን ነው የምትቀበሉት የሚለውን ነው አሁን እየተወያየን ያለ ነው። እስማኤል አለ? እስማኤል እስማኤል ከድር እንኳን ደህና መጣ። ሰላም ነው አለ ሁሉ ሰላም። እንዴት ነህ? ኦኬ ሰምተዋል። ጥያቄያችንን ሀሳባችንን ሰምተዋል። ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ የእግዚአብሔር ልጅ ነኝ ብሎ ይናገራል። ይህንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ?
ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? እንዲህ ችግር የለውም፣ ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ የዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተነጥሎ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው። ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምጠይቁ ማለት ነው። እኔ እኮ እኔ አላልኩም፣ እነሱ ያው ለማዛባት አይ እኔ እኮ ግራ ይገብ ሁለት እዛ ሆኖ አይጣሉብኝም ነው። አንዱ ግባ ጅነት ስለ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን ላይ መሰለህ? የፍቃድ ልዩነት ሲኖር ነው፣ የስልጣን ልዩነት ሲኖር ነው። በቀራ 116 ክፈተው እስኪ ክርስቲያን አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። አሁን ይሄ ምንድነው? እሱ አላህ ልጅ የለውም። ፍራቸው ምንድነው? እሱ አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ ሙስሊሞቹ ሎጂክ ነው። አንደኛው ላይ ፖለቲካ ነው የምታወራው። አይልም አዘ አይልም እኮ አንብበው እስኪ። ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ 1935 ክፈተው። አዎ ተቃራኒ ሀሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖሩ ይችላል? ሁሉ የሱ እኮ ነው። በሰማይና በምድር ያለው ላለው ብሎ ስለሚያስብ ነው። አውሸየው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደመሆነ እስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። አላህ ለአላህ ልጅን መያዝ አይገባውም፣ ጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎደሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አካል አለው፣ ዛት አለው፣ ጅስም አለው። ካሌማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለጠ ልጅ ካለው ጎደሎ ነው ብሎ ሲያስብ አስበዋል። እስማኤል አላህ ጭንቅላት አለው ካለ ያው ጎደሎ ነው። አላህ እጅ አለው ብለህ በጣም ነው አይደለም? እስማኤል እግር አለው ብሎ የለውም? እስማኤል ኢስላም ሶሪ። አሁን ሌላ ፖለቲካ ተምትሰራ ሌላ ቦታ ሊካ ትሰራ። ስለ ራስህ ራስህ እንትን ላይ ቁም። ስለ ራስህ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? ልጅ እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር ምን አይልም እኮ ቅንጭላት ያለው እኮ አይልም። ያልተጠፋውን እኮ ቁርአን ላይ እኮ አንተ እኮ ነው የምታወራው። ጭንቅላት አለው አልተገለጸም። ቁርአን ላይ ካልተጻፈ ደግሞ እኛ እንትን አንልም። ስለዚህ ላይኖረው ይችላል ጭንቅላት።
አንተ እኮ ሶስት አምላክ እኮ ነው የምታመልከው። አንድ ሺህ ምን አገናኘው ከቶፒኩ ጋር? ከጠየቅን ጋር ምን አገናኘው? በደንብ አስተውሉ፣ በደንብ አስተውሉ። ሱራ 17 111 አንድ ክፈትልኝ ክርስቲያን። አይ ቲንክ ጥቅሶች ተምታተውብኛል። ኦፎይ 23:91 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለግኩት። 23:91 ነው የፈለግኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። አንድ ነገር ልንገርህ። ቆይ አንዴ እችን ጥቅስ እናንብባት። አላህም ምንም ልጅን አልያዘም አልወለደም። ቴንኪው ቢኒ። እችን ጥቅስ እየፈለግኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር። ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወደ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ? ለምን ይጣላሉ? ይጣላሉ የበላዩ ሊሆን እኔ የበላይ ሊሆን እያሉ አይጣሉም። እኔ እበልጣለሁ። ጎበዝ። እንደዛ የምታስብ ከሆነ አላህም ፍጡር እያደረግከው ነው። እኔ እናንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለህ ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሀሳብ ነው የሚሆነው። ምክንያቱም አንዱ የአንዱ ስልጣን አይቀማሙ። በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቀው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ ምንችለው በመካከላቸው ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን። አንድ አይነት የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። በኢስላም አንድ አይነት ፍቃድ ካለን አዳምጥ፣ በእናትህ ጭንቅላት አልባ አካል እያመለክ ወሬ አታወራለህ። ወይ አዳምጥ ከድር፣ በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ ምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን። ፍቃድ አንድ ያው ልንጣላ እንችላለን፣ ላንስማማ እንችላለን። እሺ ምንድን ነው የሚያጣላን? አንድ አይነት ፍቃድ፣ አንድ አይነት ፍቃዱ የኔ ይብለጥ ብዬ ኖ አንድ ነዋ። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን የአሁኑ ልጅ ዛት አሉ አላ ካሌ ሱራ 8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ጉስበቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስኪ። አሁን አካል አለው። እሺ ትጠይቀዋለህ። የእኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው ጠብ ሊመጣ የሚችለው። አንድ ፍቃድ ነች ያለችው ደግሞ የለም ብሏል። አዳምጥ እስኪ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንዴ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል አይመጣውም።
በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው፣ ወልድ ያለው ሁሉ አብ ስላለው፣ አብ የሚያደርገውን ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገውን ሁሉ አብ ስለሚያደርግ የፍቃድ ልዩነት የለም፣ የስልጣን ልዩነት የለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እንክፈተው። አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ቫይስ ቨርሳል ማለት ነው። ሁለቱ ብቻ ናቸው። የኔ የሆነ ሁሉ በደምብ አዳምጥ። የኔ የሆነ ሁሉ ያንተ ነው። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ወልድ የሚያደርገው ሁሉ አብ ያደርጋል። አብ የሚያደርገው ሁሉ ደግሞ ወልድ ያደርጋል። የስልጣን የፍቃድ ልዩነት የለም። ጠብ ሊኖር አይችልም። መንፈስ ቅዱስ አለ። መንፈስ ቅድም እኮ ያነበብኩልህ ውስጡ ይነግራቸዋል ነው የሚለው። እያየ ሆነዋ ፕሊስ እኮ ከእሱ ወስዶ ነገረ ማለት እሱ ስላለው መንፈስ ቅዱስ መጥቶ ደግሞ ይነግርሃል። መንፈስ ቅዱስ ደግሞ ከእነሱ አይለይም ማለት ነው። አብ ያለው ወልድ ካለው፣ አብ ያለው ወልድ በሙሉ ካለው፣ ወልድም ያለውን አብ በሙሉ ካለው ልዩነት የላቸውም ማለት ነው። መንፈስ ቅዱስ ደግሞ ያንን ሲነግርህ መንፈስ ቅዱስ የአብን የወልድንም ቢነግርህ አንዲት ፍቃድ አንዲት ስልጣን ትሆናለች ማለት ነው። በሶስቱ መካከል የፍቃድ የስልጣን ልዩነት አይኖርም ማለት ነው። ሉክ የእኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለ እነርሱ ከብሬ ያለው ከዚህም በኋላ በዓለም አይደለሁም፣ እርሱም በዓለም አይደሉም፣ እኔም ወደ አንተ ምናምን እያለ ይቀጥላል። ኔስ ብዙም አይታየኝም። ስለዚህ አንዱ ያለውን አንዱ አለው። የፍቃድ የስልጣን ልዩነት ስለሌለ ጠብ አይመጣም። አማልክት የሚሆኑት የፍቃድ የስልጣን ልዩነት ሲኖር ነው። አንድ መለኮት አለ ብለን ነው ምናምነው። አንድ አምላክ አለ ብለን ነው ምናምነው። አሁን ወደ ቶፒኩ መልሰው አንድ አምላክ ኢስላም ይነግራቸዋል። ከአብ ውስጡ ነው የሚናገረው። ኢየሱስ ክርስቶስ ከአባቱ ውስጡ ነው። ጅማሮ አለው ማለት ነው። ይሄ ደግሞ ጅማሮ አለው ማለት ነው። ጅማሮ አለው ነው የሚለው። አሁን እዚህ ተረጋጋ። ከአብ ወስዶ ይነግራል። ዩሰዳ ይበላ፣ ምን ችግር አለው? የአብ ቃሉ እኮ ወልድ ነው። የአብ ቃሉ ራሱ እኮ ወልድ ነው። ራሱ ክርስቶስ እኮ ነው። የአብ ቃል ራሱ ክርስቶስ ነው። ከአብ ነግራችኋለሁ ቢል ምን ችግር አለው? ካለ የአብ ቃሉ ደግሞ ራሱ ወልድ ስለሆነ ማለት ነው። ራሱ አይናገርም ማለት ነው። ክርስቲያን ራሱ መናገር በእናትህ ተረጋጋ። ሱራ 8:30 ክፈት በሎ እስኪ አንዴ። ሱራ 8:30 እሺ ክፈትለት። 28:30 28:30 ወደዛ ከሚሄዱ በፊት ግን ከድርንም ሆነ ሙስሊሞችን አንድ ትንሽ ጥያቄ ልጠይቃቸው። ከድር ይሰማል? አምላክ በባህሪው ቅዱስ ነው፣ ከኃጢአት ሁሉ የጎደለ ነው ብለህ ታምናለህ? ከኃጢአት እንዴት? ኃጢአት የሚባል ነገር እሱ ጋር አይደርስም፣ ወይም ከኃጢአት የጎደለ ማለት ኃጢአት አይሰራም ማለት ነው፣ ንጹህ ነው ብለህ ታምናለህ? በውስጡ ምቀኝነት አለበት አምላክ? በባህሪው ምቀኛ ነው? በባህሪ እንዴት ምቀኝነት እንዴት ሊኖረው ይችላል? ስለዚህ የለበትም፣ ንጹህ ነው፣ ከዚህ የጸዳ ነው አይደል? አንተ ጋር እናወራም። ተውፊቅ ጋር ግባና አውራ። አንተ ጋር እናወራም። አንተ ቢኒ ዝም በል። እስላም አንዴ ቆይ፣ ትንሽ ደቂቃ ብቻ ጠይቄ ነው ፕሊስ። አንተ ጋር እናወራም። አናወራም። አታወራም አንተ። መድኃኒዓለም ምንድን ምን ሆነ ነው? አታወራም። ታውቀኛለህ እንዴ? ምን አድርጌያለሁ? አታወራማ። አታወራም። አውቃለሁ። አሁን ለታሁሱ ቤት ገብተህ ነበር። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ ለማንኛውም ከድር በአምላክ ውስጥ ምቀኝነት ከሌለ ሩጠህ ነው ሁሱ ቤት ገብተህ። ኧረ በእኔ ገብቻለሁ። ምን ሆኖ ነው? ይሄ ልጅ አሟል እንዴ? በመድኃኒዓለም እሺ እንዴት የጠራውን ኡስታዝ ተከታይ ከሆነ ከዚህ የተሻለ ጭንቅላት አይኖረውም። ያ ለማንኛውም ከድር የምነግርህ ነገር ምን መሰለህ፣ አምላክ በውስጡ ቅናት ከሌለ፣ ምቀኝነት ከሌለ፣ ኩራት ከሌለ ልጅ አይ ቅናተኝነትማ ቅናተኛ ነው እንጂ አምላክ ይቀናል እኮ። አንተ እሱን ትተህ ሌላ ወደ ሌላ ብታመልክ አምላክ ቅናተኛ ነው የምትለው? ቀና አምላክ ነው እንጂ ቅናተኛ አምላክ አይደለም። ቀናኝ ነው። አይቀናም አምላክ ይቀናል እኮ። የእናንተ በምንድን ነው የሚቀናው? አሁን ለምሳሌ ከሱ እሱን አለማምለክ ትተህ ስትሄድ ይቀናል። አንተ
አይ በባህሪው አይደለም። ይሄማ እኮ ኃጢአት ስለሆነ ነው። በኃጢአት ይቆጣል ማለት ነው። ቀናኝ ማለት እኮ በኃጢአት ይቆጣል ማለት ነው እንጂ እኮ በባህሪው በውስጡ ግን ቅናት አለው እያለ አይደለም። በባህሪውማ የለውም፣ ግን በሰው ልጆች ሊቀና ይችላል። እምነት በሰው ልጆች ኃጢአት ቆይ ስሜት የለውም አላልኩም። በሰው ልጆች ኃጢአት እግዚአብሔር ሊቆጣ ይችላል፣ ሊቀና ይችላል። በባህሪው ግን በቅድስና አይቀናም እግዚአብሔር። ለምሳሌ በቅዱሳን ይቀናል። በቅዱሳን እነሱ ከኔ እኩል ይሆናሉ ብሎ ይቀናል? አይቀናም። እኔ እየጠየቅኩ ያሉት እሱን ነው። ልጅ ቢኖረው ልጁ መቼም ልጁ ኃጢአተኛ አይደለም አይደለ? ስለዚህ በልጁ የሚቀና ከሆነ ልክ እንደ ሰው ባህሪ ነው እያልከው ነው አይደለ? አይደል ከድር? ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነ በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነቱ አይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነቱ አይደራደርም። በአምላክነቱ ይደራደራል አይደለም እያልኩ አንዴ ቆይ አንዴ እሺ አንዴ መላእክቶችን ታውቃቸዋለህ አይደለ? መላይካኖች በተሰጣቸው ስልጣን ይቀናናሉ። እነሱማ ስልጣን አግኝቶ ነው እኮ እነሱ ተሰጥቷቸው ነው እንጂ ኖሯቸው አይደለም። መጀመሪያ በባህሪያቸው ይቀናናሉ። በባህሪያቸው በተሰጣቸው ስልጣን ይቀናናሉ። አንዱ በአንዱ ይቀናል። ስለተሰጣቸውማ በተሰጣቸው መልክ ይቀበላሉ። ገባኝ። አንዱ በአንዱ ይቀናሉ ወይ? በተሰጣቸውም ቢሆንም በባህሪያቸው ቅናት አለባቸው ወይ ነው እያልኩ ያሉት። ሰይጣን ለምሳሌ መላእክት ነበረ፣ ስለ ቀና ወረደ። ሶስት አይደሉም እኮ የሚቀናኑት። አላህ አንድ ብቻ ነው። ቆይ እኔ በቃ አላህ አንድ ነው። ማን ጋር ነው የሚቀናው? አንድ አጭር ስቴትመንት በቃ እየገባቸው አይደለም። ቢኒ አልገባቸውም። እኔ አጭር ስቴትመንት ላስቀምጥና ወደ ውይይቱ ይመለስ። ባይዘዌ አምላክ በባህሪው ውስጡ የለበትም ቅናት። በቅዱሳን አይቀናም፣ በቅድስና አይቀናም። ስለዚህ ልጅ ቢኖረው ልጁ የእሱ ቅዱስ ስለሆነ በልጁ አይቀናም። እንኳን አምላክና መላእክት እንኳን እርስ በርሳቸው መቀናናት የለባቸውም በባህሪያቸው። ስለዚህ አላህ በውስጤም ቅናት አለብኝ ልጄ አምላክ ቢሆን ኖሮ በእኔና በልጄ መካከል መገፋፋት ይኖራል ብሎ ማሰቡ በባህሪው ቅዱስ አይደለም ማለት ነው። በባህሪው ቅዱስ ካልሆነ ደግሞ አምላክ ሊሆን ስለማይችል ማለት ነው። እንዲህ ብሎ የሚያስበው የፍጡር ባህሪ ነው። አውጣ ማስረጃ በመድኃኒዓለም ቀጥሎ። በቃሽ ወደ ቶፒኩ ክርስቲያን፣ ወደ ቶፒኩ መልሱ። ክርስቲያን ከፍቼ ላለሁ ከድር ምንድነው? አንብቦ አይታይ። እሺ አላህ አይ ቲንክ በወጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ አላህ ነኝ በማለት ተጣራ ይላል። ከዛፊቱ ላይ ማለት ነው። እሺ አካል ካለው እንትኑ አትሰበርም? እንዴት ተቀምጦባት ነው? እንጠይቆ ልጅ ኢስላም ነው። ጅስም ካለው ስ ከፍቶ ያወራል። ኢስላም ያው መልስልኝ። ምን ላይ እንዴት ቆሞበት ነው ወይስ እንዴት ነው ያወራ? ጅስም ካለው እዛ ላይ እንዴት ነው ያወራ? ኢስላም እነሱ እራሱ ያንብብ አንብቧል እኮ ምን እዛ ላይ ቆሞ ነበረ? እንዴት ነበረ እያልኩህ ነው። እሱም አንብቧል እኮ ዛፉ ላይ ነበር እንዴ? ቂያማ ቀን ነው የቂያማ ቀን ነው። ኧረ እውቀት የቂያማ ቀን ነው። ከሙሳ ጋር ያወሩት የቂያማ ቀን ነው። እውቀት ሞልቶ ሲፈስ ይሄ ነው። አሁን እኛን ሲሰድብ የነበረው እኮ ማንም ሚት አላደረገ። ማንም ምን አወርተ ምን አውቀ ከሙሳ ጋር ያወራው የቂያማ ቀን ነው ብለህ ያልክ ሰውዬ አንተ ማንም ሚት የሚያደርገ? አሁንም ሚት አደረጋችሁ እንዳትል። ማንም ሚት አላደረገ። ሚትም አይደለም። አውራ መልስ።
ያሁን ቆይቶ ሚዩት አድርጋችሁኛል ይላል። ሚዩት አይደለም ግን ለምን ሚዩት አደረግ? አንሳም። እኔ እጄ ሌላ ቦታ ነው ያለው። ምን ልትሆን ነው ሚዩት ያደረገው? አንሳው ማይክል። ይኸው አንሳ። ማንም ሚዩት አደረገ? አንተ አሁን ማለት ነው። አሁን እኛ ሙስሊም ተሰብስበ ከምትል ቆይ ልናገራ፣ እኔም ልናገር፣ አንተም እዚህ ጋር ቤትክ ስለሆነ ተራውን ይጨርስ። ሚዩት አድርጊ። በቃ ጣልቃ እንዳገባ ኢስላም አቅምህን እንዲካወቅ ደግመህ ጣልቃ እንዳገባ ሚዩት አድርገህ ጸጥ ብለህ ተማር። ውጣ። በዛችሁ ሽብርክ ብለህ ወደ ቶፒኩ መልሰው ክርስቲያን ኔትወርክ ይዞኝ ነው። ለምንድን ነው ቀይ ይሆን ነበር ኔትወርክ ቢይዝህ በደንብ ያስታውቃል። አልያዘህም፣ ይቆራረጥ ነበር ስታወራ። ይኸው አንብብ። ኔትወርክ ዞ ነበር። የምታውቀው አንብብ። ሆስት እኮ ነኝ፣ የቤቱ ባለቤት ነኝ። ያሳየኛል እኮ ኔትወርክ ሲይዝ ያደርጋል። ሁሉም ኦዲየንሱ ራሱ ይመለከታል። እዚህ ጋር እንትም ላይ ያሉት ደስ ላይ ያሉት ኔትወርክ ከያዘ ቀይ ይሆናል። ቀይ ምልክት ይሰጣል። የለም አንብብሽ መልስለት ለከድር በቃ አንብቧል እኮ እራስህ አንብብ። አላህ የት ሆኖ ነው ሙሳን ያወራ እያልኩ እኮ ነው። አንተ ምን አገባህ? እራሱ ይጠይቅ እንጂ አንተ ምንድን ነህ? አንተ ሲቀጥል በሙስሊም ስም አንተ ከዲር ማለት ነው። አሁን አንተ ሙስሊም ነህ፣ ስምህ ከዲር ነው የሚባለው እንጂ ሙስሊም የት ነበረ? ምን ላይ? የእንጨቱ ላይ ነበረ? ሙስሊም የት ነበር? አንተ ሙስሊም አይደለህም። አንተ አትጠይቀኝም። ሲቀጥል በሙስሊም መልስለት። ሙስሊም አይደለም። እሺ መልስ። ሙስሊም አይደለም መልስለት። ሙስሊም አይደለም መልስለት። ሌላ ፖለቲካ ልትሰራ ፖለቲካ መልስለት። ሙስሊም አይደለም። ስለ እምነትህ ምን አገባ? አንተ መልስ። እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ከስሮ ነው ይማራል። በቃ ከስሮ ነው አንተ መልስ። አንተ ሙስሊም ትሆን ከአንተ መልስ። ከስሮ ነው ተማር። እኔስ በደንብ አስተውሉ። እንግዲህ ያነሳናቸው ፐርሚሶች ምንድን ነው? እሱ ክርስቶስ ስለ ራሱ የተናገረው አለ። በቁርአን መጽሐፍ ቅዱስ ለምን እንደተጻፈ የሚናገርበት አለ። ቁርአን ለምን እንደተጻፈ የሚናገርበት አለ። ቁርአን አላህ ልጅ የለውም ሲል ከምን አንጻር እንደሆነ የተነገረበት አለ። ይህንን ደግሞ ልጅ የለውም ያሉት እነማን እንደሆኑ ተመልክተናል። ናነኝን ነው እያየን ያለ ነው። እስማኤል ወይንም አብዱልከሪም እንኳን ደህና መጣችሁ። እስማኤል ወይንም አብዱልከሪም ሙስሊሞች ከሆናችሁ ማይካችሁን አንሱ። ማቱላ ቆይ አንዴ ሰራ ጠብቂ። ኦኬ አብዱ ማንኛው ነበር ያነሳው? አብዱልከሪም መሰለኝ። አብዱልከሪም ይሰማል? አብዱልከሪም አለ። መልካም። ከአጋንንት ምስክርና ከክርስቶስ ስለ ራሱ ከተናገረ የትኛው ነው የምትቀበለው? ኢየሱስ ስለ ራሱ የተናገረውን ወይንስ አጋንንት የነገረህን ነው የምትቀበለው? አብዱልከሪም አጋንንት ከተናገረውና ኦኬ አንዴ እሺ፣ የአጋንንትን ምስክር ለምን ልታምን ቻልክ? ክርስቶስ ስለ ራሱ ሲናገር እኔ የአብ ልጅ ነኝ አለ። አብም ደግሞ ልጄ ነው አለ። ሐዋርያቶች እንዳለ እርሱ የአብ ልጅ ነው ብለው መሰከሩ። እውነት ብላችኋል፣ ትክክል ነው፣ እኔ የአብ ልጅ ነኝ አለ። የመጣሁትን በስጋ የአጋንንትን ትምህርት ላፈርስ ነው አለ።
ከ600 ዓመት በኋላ ደግሞ አጋንንቶች ያንን ትምህርት ምን የተሳሳተ ትምህርት ለሙሐመድ እዛው መጡ። ክርስቶስ የአብ ልጅ አይደለም ብለው ሲሉ ወይንም ደግሞ እናንተ እንደምታምኑት የአላህ ልጅ አይደለም ብላችሁ እንድታምኑ አጋንንቶች ሲናገሩ ለምን ነው የምታምኑት? ክርስቶስ ስለራሱ ተናግሮ ደቀ መዛሙርቱ ጴጥሮስ፣ ዮሐንስ፣ ማቴዎስ፣ ማርቆስ፣ ሉቃስ የአብ ልጅ ነው ብለው ሲመሰክሩ ያዩትን፣ የሰሙትን፣ የነኩትን፣ የዳሰሱትን ይህንን ሲጽፉ አንቀበልም ብላችሁ ክርስቶስ ስለራሱ እኔ የአብ ልጅ ነኝ ያለውን አልቀበልም ብላችሁ አብ ራሱ ቀጥታ የመወደው ልጄ እሱን ስሙ ብሎ ኖ አንተን አንሰማም ብላችሁ አጋንንትን እንደምን ነው የሰማችሁት? ኦኬ አብዱ ማንኛው ነበር ያነሳው? አብዱልከሪም መሰለኝ። አብዱልከሪም ይሰማል? አብዱልከሪም አለ። መልካም። ከአጋንንት ምስክርና ከክርስቶስ ስለራሱ ከተናገረ የትኛው ነው የምትቀበለው? ኢየሱስ ስለራሱ የተናገረው ነው ወይንስ አጋንንት የነገረህን ነው የምትቀበለው? አብዱልከሪም አጋንንት ከተናገረውና ኦኬ አንዴ እሺ፣ የአጋንንትን ምስክር ለምን ልታምን ቻልክ? ክርስቶስ ስለራሱ ሲናገር እኔ የአብ ልጅ ነኝ አለ። አብም ደግሞ ልጄ ነው አለ። ሐዋርያቶች እንዳለ እርሱ የአብ ልጅ ነው ብለው መሰከሩ። እውነት ብላችኋል፣ ትክክል ነው፣ እኔ የአብ ልጅ ነኝ አለ። የመጣሁትን በስጋ የአጋንንትን ትምህርት ላፈርስ ነው አለ። ከ600 ዓመት በኋላ ደግሞ አጋንንቶች ያንን ትምህርት ምን የተሳሳተ ትምህርት ለሙሐመድ እዛው መጡ። ክርስቶስ የአብ ልጅ አይደለም ብለው ሲሉ ወይንም ደግሞ እናንተ እንደምታምኑት የአላህ ልጅ አይደለም ብላችሁ እንድታምኑ አጋንንቶች ሲናገሩ ለምን ነው የምታምኑት? ክርስቶስ ስለራሱ ተናግሮ ደቀ መዛሙርቱ ጴጥሮስ፣ ዮሐንስ፣ ማቴዎስ፣ ማርቆስ፣ ሉቃስ የአብ ልጅ ነው ብለው ሲመሰክሩ ያዩትን፣ የሰሙትን፣ የነኩትን፣ የዳሰሱትን ይህንን ሲጽፉ አንቀበልም ብላችሁ ክርስቶስ ስለራሱ እኔ የአብ ልጅ ነኝ ያለውን አልቀበልም ብላችሁ አብ ራሱ ቀጥታ የመወደው ልጄ እሱን ስሙ ብሎ ኖ አንተን አንሰማም ብላችሁ አጋንንትን እንደምን ነው የሰማችሁት?